በዚህ የክብር የደስታ እንዲሁም ደግሞ ልብን የሚሞላ ለኢትዮጵያ ተስፋ በሚሆን ቀን በእናንተ መካከል ተገኝቼ የምርቃት በዓላችሁ ብቻ ሳይሆን የደስታችሁ አንዱ ቀን ተካፋይ መሆን በመቻሌ ከፍተኛ ደስታ ተሰምቶኛል። እንኳን ደስ አላችሁ በድግሞ። ውድ ተመራቂዎች፣ ብዙ ቀናት፣ ብዙ ሰዓታት፣ ብዙ ደቂቃዎች ለዚህ ቀን ስትጥሩ ብዙ ነገሮችን ስትሰሩ ቆይታችሁ ዛሬ ቀን ላይ ደርሳችኋል። ብዙ ልምዶች አሳልፋችኋል። ከነዛ ውስጥ በእርግጠኝነት ደስታም ነበር፣ ጭንቀትም ነበር፣ ፈተናም ነበር፣ ድካምም ነበር፣ ተስፋም ነበር። በመካከል ደግሞ አንዳንዶቻችን ተስፋ መቁረጥም ነበር። ግን ዛሬ የእሱ ፈቃድ ሆኖ በተለይ ለዚህ ብዙ ጥረታችሁ ሲያግዟችሁ የነበሩ ቤተሰቦች ግማሾቹ ከጀርባችሁ ሆነው ግማሾቹ ደግሞ እናንተ ልብ ውስጥ ሆነው ለዚህ ቀን ደርሳችኋልና እንኳን ደስ አላችሁ ማለት እፈልጋለሁ። ዛሬ ላይ ቆማችሁ ይህንን ቀን የማየታችሁ ዋናው ምክንያት አንደኛ ጥረታችሁ፣ የጥረታችሁ ውጤት፣ እንደገና ደግሞ ለዛ የሚያግዛችሁ ነገር ላይ ቁርጠኝነታችሁ ነው። እምቢ ማለት እሺ ማለትን አቅም የማመጣጠን ብልሃት፣ የሰራችኋቸው ስራዎች ውጤትን አምጥተው ከወረቀት ወደ ተግባር ተቀይረው ዛሬ ላይ ይህንን ቀን ማየት ችላችኋልና የሕክምናና ጤና ሳይንስ ትምህርታችሁን በብቃት በማጠናቀቃችሁ ምክንያት ዛሬ ቀን ላይ እንኳን ደስ አላችሁ፣ ኮንግራቹሌሽንስ ማለት ችለናል። እንኳን ደስ አላችሁ። ለወላጆች፣ ለቤተሰቦች፣ ከሁሉ በበለጠ ለእናንተ አሳዳጊዎች ሁሉ ዛሬ ቀን የእናንተ ነው። ከህፃንነታቸው ጀምሮ ስታዩዋቸው፣ ስትደግፏቸው፣ አይዟችሁ ስትሉ፣ ለፈተና ሲገቡ ደግሞ በርቱ ብላችሁ ከጀርባ ሆናችሁ እንደተፈታኝ ስትጨነቁ፣ ስትርበተበቱ ቆይታችሁ ዛሬ ቀን ላይ ግን በደስታ ልጆቻችሁ ይህንን ቀን አይተዋልና እንኳን ደስ አላችሁ ማለት እፈልጋለሁ። ለመምህራን፣ ለዩኒቨርሲቲው ሰራተኞች ደግሞ በእጅጉ እጅግ አድርጌ ማመስገን እፈልጋለሁ። የእናንተ ውጤት ነውና ፍሬያችሁን እንኳችሁ እንኳን ደስ አላችሁ በድጋሚ። የዛሬው ምርቃት ልዩ ትርጉም አለው። ሀገር እየገነባን መሪዎችን እያፈራን የሕክምና ትምህርትን እያሳደግን ሀገራዊ ፖሊሲዎችን እየቀየርን በተለይ ደግሞ በጤና ስርዓት ላይ ሁላችንም እንደምናውቀው በዚህ ዓመት የዚህ ዓመት ተመራቂዎች ዩኒክ ቻሌንጅ ነበራችሁ። ጫናችሁ ከሌሎቹ ዓመታት ተመሳሳይ ቢሆን እንኳን በፈተና ደረጃ ግን የዚህ ዓመት የእናንተ የትምህርት ስርዓት እጅግ የተፈተነበት እንዴት አድርጋችሁ ቀኖችና ሰዓታትን ጨርሳችሁ እንደምትወጡ በብዙ ነገር ያያችሁበት ጊዜ ስለሆነ ቀኑን እንደ ቀላል ጊዜ ያናየው። ተፈትናችሁ ጨርሳችሁ ዛሬ በመካከላችን ትልልቅ አመራሮች አሉ፣ ልጆቻቸው ራሱ በዚህ ውስጥ የሚመረቁ። ይህ ቀን ሲደርስ አብረን ተስማምተን አብረን ሰርተን ኢትዮጵያን ለመቀየር የእውነት የጋራ አጀንዳችን ነው ብለን በመተባበር እና በመስማማት የሰራነው ውጤት ስለሆነ ከሌላው ጊዜ ከሌላው ዓመታት የተለየ የምረቃ ጊዜ ስለሆነ እጅግ አድርጌ በድጋሚ ላመሰግናችሁ ፈልጋለሁ። በዚህ ተቋም የተመረቁ ሰዎች በሀገር ውስጥም ከሀገር ውጭም ከፍተኛ አመራሮች ሆነው እየሰሩ እንደሆነ እናውቃለን። ይህ የተቋሙ የላቀ ውጤት ትልቅ አቅም እንደሆነ ያሳያል። በሕክምና ዘርፍ ብቻ ሳይሆን ከሕክምናም ውጪ እንዳያችሁት ከ300 ሺህ በላይ የሚሆኑ ተመራቂዎች በዚህ ተቋም ወጥተዋል። ብዙዎች በአመራር፣ ብዙዎች በአገልግሎት፣ ብዙዎች ደግሞ በተለያየ ዓለም ላይ ኢትዮጵያዊ እንዲህ ነው እንዲባል ያረጉ ስለሆነ በእርግጠኛነት ዛሬም እናንተ ዓለም ማንን ከማን ልማር ከማን ምሳሌ ልውሰድ፣ በየትኛው ፈተና ውስጥ ያለፈ በየትኛው ፈታኝ ነገር ውስጥ ያለፈን መሪ ብቻ ሳይሆን አገልጋይ ልጠቀም በምትልበት ጊዜ ስለወጣችሁ እናንተም ለኢትዮጵያ ትልቅ ተስፋ እንደምትሆኑ እርግጠኛ ነኝ። ልባችን በእናንተ ላይ ነው፣ አይናችን በእናንተ ላይ ነው። እናንተ ጠያቂ ብቻ ሳይሆን አድራጊ እንደምትሆኑ እኔ ልቤ ሙሉ ነው። በዛም ደግሞ እንድትተባበሩን፣ በዛም ደግሞ እርግጠኛ እንድንሆን እንደተቀበላችሁኝ እንድታሳዩ ጠይቃችኋለሁ። ዛሬ በአጠቃላይ 260 ተማሪዎች በተለያዩ የሙያ ዘርፍ ይመረቃሉ። ይህ ታላቅ ኩራት ነው። ቁጥር ግን ብቻ አይደለም። ከቁጥር በላይ
የአካዳሚክ ልዕቀት ያሳዩትን ስንመለከት የወርቅ ሜዳሊያ እንዲሁም ደግሞ ከፍተኛ ውጤት ያመጡትን ስንመለከት ቅድም ያየናቸው ቁጥሮች ላይ ኦልሞስት 50% አካባቢ የጾታ ተመሳሳይነት እንዳለ በሴትና በወንድ እያልን የምንለየው ጊዜ ዘመን እያበቃ እንደሆነ ብዙዎች እድል ከተሰጣቸው ምን ደረጃ መድረስ እንደሚችሉ የታየበት ስለሆነ በተለይ ደግሞ የወርቅ ሜዳሊያ ያገኙ ተማሪ ሴት መሆናቸው ትልቅ ተስፋ የሚሰጥ ነው። እንኳን ደስ አላችሁ ማለት ፈልጋለሁ። ይህ ሴቶች በአመራር፣ በብቃት፣ በትምህርት፣ በአገልግሎት ያላቸውን ነገር የበለጠ የሚያሳይ ነው። ያ ግን መሆን የቻለው አገልግሎት ላይ ያላችሁ፣ ትምህርት ላይ ያላችሁ፣ ዲዩቲ ስታድሩ በተለይ በሕክምናው ላይ ያላችሁ አንድ ከጎናችሁ ያሉ ሌሎችም ወንዶች በመካከላችን ያሉ ስላገዟችሁ ስለሆኑ እነሱን በድጋሚ አመስግኑልኝ። መማር የቻልነው መምራት የቻልነው ከጎናችን ያሉ በርቱ የሚሉ ቤተሰቦች፣ በርቱ የሚሉ አባቶች፣ ወንድሞች፣ ጓደኞች ስላሉን ነውና ይሄ ቀን የሁላችንም ስለሆነ ኢትዮጵያ ተስፋ አላት። ዛሬ ከእጃችሁ የምትቀበሉት የምስክር ወረቀት የትምህርት መጨረሻ ሳይሆን የአገልግሎት መጀመሪያችሁ ነው። ከዛሬ ጀምሮ የምትገኙት በህመምተኛ አጠገብ፣ በአገልግሎት አጠገብ፣ ድንገተኛ አደጋዎች በሚኖሩበት ጊዜ በዛ ሰዓት አለሁ ብላችሁ ከተፍ በማለት በምርምር ማዕከል፣ በትምህርት ክፍል ውስጥ፣ በፖሊሲ ማዕከል፣ አንዳንዶቻችን ደግሞ በማህበረሰባችን ማዕከል ሁሉም ቦታ ላይ ብቃታችሁን ብቻ ሳይሆን ሰብአዊነታችሁን ሁል ጊዜ እንድታሳዩ ሰው እንድትሆኑ አደራ ማለት እፈልጋለሁ። እኔም በእናንተ ቦታ የነበርኩ ጊዜ እንደናንተ ሆኜ ሰው እንድሆን ሰው ሁኚ ተብዬ በዚህ የምርቃቴ ቀን እጄን አንስቼ ቃል የገባሁበትን ኦዝ የገባሁበትን ቀን አልረሳውም። በእናንተ ቦታ እንደመሆኔም ነው ዛሬ አገልግሎት ላይ ቆመን የተሰማንንና ያየነውን ብቻ ሳይሆን ውስጣችንንና ስሜታችንን ብቻ ሳይሆን ቃል የገባንለትን ህብረተሰብ ሁል ጊዜ እያየን ለኢትዮጵያ በጋራ እንድንሰራ፣ ኢትዮጵያን አብረን እንድንቀይር፣ አፍሪካን በጋራ እንድንቀይር፣ ዓለም ኢትዮጵያን በሚመለከትበት ጊዜ ከዚህ ውስጥ የሚወጡ ትልልቅ ሰዎች እንዲያገኝ አደራ አልላችሁ። ለዛም ደግሞ በእርግጠኝነት የሆነ ጊዜ ላይ በዚህ በ2026 በፈረንጆቹ ካሌንደር በአበሻ በ2018 ያስመረቅናቸው ተማሪዎች እዚህ ደረጃ ደረሱ የምንልበት ዘመን እድሜ ሰጥቶን እንድናይ ፈጣሪ ለሁላችንም ቀንና ዘመን እንዲጨምርልን እንጸልያለን። ሌሊቱን ሙሉ እያነበቡ ማደር፣ ብዙ ማለም፣ ብዙ መጠበቅ፣ ብዙ ተስፋ ማድረግ በምናልፈው መንገድ ሁሉ ላይ የረዳን ጊዜ አልፎ ዛሬ ሁሉ ትርጉም አግኝቷል። ያለፋችሁበት ጉዞ ከባድም ቀላልም አስቻይም ፈታኝም ነበር። ህይወትን ለማዳን የሚያስችላችሁ የውስጥ ጥንካሬያችሁን የሚፈትን በሙያ ተግባር ብቻ ሳይሆን በስነ ምግባር ታድጋችሁ አድጋችሁ ተቀርጻችሁ ዛሬ ላይ የደረሳችሁበት ጉዞ ከፊታችን ያለውን ጤና ስርዓትን የምንገነባበት የጀርባ አጥንት የሆናችሁት እናንተ ዋና ባለሙያዎች ስለሆናችሁ ሁሉን አቀፍ የጤና ስርዓት ለመዘርጋት በምናደርገው ጥረት ከንግግር ያለፈ ወደ ተግባር የምንወርድበት ስራ እጃችን ስለሆናችሁ፣ እግራችን ስለሆናችሁ፣ ተራምዳችሁ ህዝባችን ጋር የሚደርስበት አቅማችን ስለሆናችሁ ለዚህ የጤና ስርዓት የሚተካ ሚና እንደሌላችሁ በዚህ አጋጣሚ ልገልጽላችሁ እፈልጋለሁ። ሁሉን አቀፍ የጤና አገልግሎት ስንል ህብረተሰባችንን ሁላችሁም ታውቁታላችሁ። በተለይ በባለፉት ዓመታት በቅርብ ደግሞ የመጨረሻዎቹ ፕራክቲስ በምታደርጉበት ዓመት በጽሁፍ ጊዜ ያያችሁት ሞለኪውላር ቲዮሪ ወደ ሰው ህይወት ውስጥ ተቀይሮ ከዛ ግን የሰው ማንነት ውስጥ ስትመለከቱት ለካ ህዝብ ይሄ ነው የምትሉበትን ቀናት ብዙ ጊዜ እንዳገኛችሁ እርግጠኛ ነኝ። አንዳንድ ነገሮቻችን ከጽሁፍ አልፈው ከቲዮሪ አልፈው ከሞለኪውላር ነገር አልፈው ሰው ሲሆኑ ጥበብ ይፈልጋሉ። ዛሬ ላይ የምታዩት ዛሬ ላይ የምትመለከቱት ነገር ሁል ጊዜ እንዳይቀጥል የእናንተ ስራ የእናንተ አሻራ በራሳችሁ ታሪክ አጻጻፍ በራሳችሁ ወረቀት በራሳችሁ መጽሐፍ ላይ እንድትጽፉ በዚህ አጋጣሚ አደራ ልላችሁ ፈልጋለሁ። ሰዎች የጻፉልንን ታሪክ ብቻችንን አንኖረው። እኛ የራሳችንን ታሪክ የኔ ነው ብለን መጻፍ ካልጀመርን
በህይወት ውስጥ ያየናቸው ነገሮች መሬት ላይ ሲወርዱ የራሳችንን ብቻ ማንነት ሳይሆን የህብረተሰባችንን እኛን የሰራውን ኢትዮጵያ ብለን የምንጠራትን ምድር የሚቀይረው ትልቅ አቅም እናንተ ውስጥ ስለሆነ የመቀየር አቅማችን እጃችን ላይ ነው ብላችሁ በተለይ በቴክኖሎጂ የታገዘ ቴክኖሎጂ በጣም ዶሚኔት እያደረገው ያለው ዓለም ላይ ስለሆነ እኔን የሚተካ ነገር አላችሁ ብላችሁ ሳትሉ ራሳችሁ በሁሉ ነገር ውስጥ ገብታችሁ እንድትሰሩ በዚሁ አጋጣሚ አደራ ልላችሁ ፈልጋለሁ። እንደ ሀገርም ዛሬ በብዙ አቅጣጫ ላይ ራሳችንን ለመቻል ብዙ ጥረት እያደረግን ነው። አቅማችንን ለማጎልበት፣ ስርዓታችንን ለማዘመን፣ የጤና አገልግሎታችንን ተደራሽነት ለመጨመር፣ ፍትሃዊ ጥራት ያለው የጤና አገልግሎት ለመስራት ብዙ ጥረት እየተደረገ ነው ያለው። በዚህ ጊዜ ውስጥ ደግሞ የዩኒቨርሲቲዎች ሚና እጅግ ከፍተኛ ነው። የእናንተ የተመራቂዎች ሚና ደግሞ ትልቅ የሚሆን ነው። የጤና ሚኒስቴርም ከአካዳሚክ ተቋማት ጋር በመተባበር በተለይ በሬዚደንሲ ትምህርቶች በመማር ማስተማሩ ጥራት ላይ አስፈላጊ የሆኑ ስራዎችን አጠናክሮ የሚቀጥል ይሆናል። በተለይ ደግሞ የጤና ሪፎርም መተግበር የጀመርንበት ጊዜ እንደሆነ ትረዳላችሁ። ያም ደግሞ የጤና ሪፎርም ስንል እስከዛሬ የነበረን ፖሊሲ ለ30 ዓመት የነበረን ፖሊሲ አብዛኛው ነገሩ ሲሰራ የነበረው በወረርሽኝ የተያዘ በወረርሽኝ ዙሪያ የተቃኘ ነበር። ዓለማችንም አገራችንም እንደምታውቁት ከወረርሽኝ በተጨማሪ ተላላፊ ያልሆኑ በሽታዎችም እኩል የጨመሩበት፣ ቴክኖሎጂ አብሮ የመጣበት፣ የሰዎች የመኖር ምጣኔ የጨመረበት፣ የኛም የፍላጎት መጠን የጨመረበት ጊዜ ላይ ስለሆነ ፖሊሲዎቻችንን መቃኘት በማስፈለጉ 30 ዓመት የነበረው ፖሊሲያችንን የቀየርንበት ጊዜ ነው። በዚህ 2 ዓመት ውስጥ ፖሊሲን ቀይረናል፣ አዋጆችን አሻሽለናል። ከዚህ በኋላ ደግሞ ዋና ስራችን የሚሆነው አገልጋይንም ተገልጋይንም ያማከለ የጤና ስርዓት መገንባት ነው። ለዚህ ደግሞ ቀኝ እጄ እንደምትሆኑ እርግጠኛ ነኝ። ተባብረን እታችን እንሰራለን። ከተማራችሁበት እውቀት ባሻገር ሙያን ማክበር፣ ርህራሄ፣ ታማኝነት፣ የአገልግሎት አመራር በጎዳናችሁ ሁሉ የሚኖራችሁ ስራዎች ላይ ርህራሄ እሴታችሁ መሆን አለበት። የጤናና የሕክምና ሙያ የተከበረ ሙያ ነው። ለማንም አጋልጠን የማንሰጠው አቅፈን ተንከባክበን ሌሎች ማንም እንዳያሾፉበት የራሳችን አድርገን ልንይዘው የሚገባው እኛው እንድንሆን አደራ እላችኋለሁ። ለዚህም ደግሞ ለዘርፉ የሚያስፈልጉ ስራዎችን በትኩረት ክፍተት ያለባቸው ቦታዎች ላይ ለዘመናት ይዘናቸው የቆየኑት በጣም ብዙ ስብራቶች አሉ። እነዛን ስብራቶች መጠገም ብቻ ሳይሆን መቀየር፣ አዲስ ድልድይ መስራት፣ አዲስ መሻገሪያ ነገሮችን መስራት ስላለብን እዛ ላይ በምናስቀምጣቸው የሪፎርም ሀሳብ ውስጥ ተመልካች ሳይሆን ሰሪ፣ ፈጣሪ፣ ሀሳብ አምጪ፣ ተግባሪ እንድትሆኑ በዚሁ ማሳሰብ እፈልጋለሁ። በሙያችሁ ውስጥ የስራ ጫና ይኖራል። የሀብት ጉድለት የሚኖርባቸው ጊዜዎች ይኖራሉ። የውሳኔ ከባድነት የምታገኙበት ጊዜ አለ። ፕራዮሪታይዝ የምታደርጉባቸው ነጥቦች ይመጣሉ። ነገር ግን እነዚህ ሁሉ በብቃት በብልህ መንገድ በመቋቋም በእውቀታችሁ ላይ በማተኮር ብቻ ሳይሆን በቡድን በመስራት በመመካከር በመፍትሄ ሀሳብ አፍላቂነት በማስፈጸም አቅም በማቀድ ብቻ ሳይሆን በማስፈጸም አቅም ትልቅ ምሳሌ እንደምትሆኑ እርግጠኛ ነኝ። ያንንም ደግሞ ሞቷችሁ እንድታደርጉ በልባዊ ምስጋና ነገር ግን ደግሞ በልባዊ አደራ ጠይቃችኋለሁ። በተጨማሪም ዛሬ ዓለም ያፈራው ትልቁ የራስን እድል በራስ መፍጠር ዓለም ውስጥ ስላለን የፈጠራ አቅማችሁን እንድትጨምሩ የኛም ሴክተር መስሪያ ቤት እኔም እስካለው ሌሎችም እስከመጡ ድረስ ተባብረን እናንተን የምናግዝ እንደሆንን በዚህ አጋጣሚ መግለጽ እፈልጋለሁ። በጤና ዘርፍ ውስጥ አዲስ አስተሳሰቦች፣ ፈጠራዎች፣ አገልግሎቶች፣ አዲስ አቀራረቦች እንድታመጡም እጅግ አበረታታችኋለሁ። እናንተ ያያችሁበት የመጀመሪያዎቹ ትምህርት ጊዜዎች፣ የሰከንደሪ ስኩሎች፣ የዩኒቨርሲቲ ዘመን ትናንት የነበረውን ተመሳሳይ ስላልሆነ በዚህ ጊዜ የሚመጥነው ይሄ ነው የምትሉትን ሀሳብ ወደፊት መታችሁ እንድታቀርቡ እናበረታታችኋለን። የጤና ሚኒስቴርም በፖሊሲ ማዕቀፎች ብቻ ሳይሆን በእያንዳንዱ ስራችሁ ውስጥ ከእናንተ ጋር ለመስራት ቃል እንደሚገባ በዚህ መድረክ ላይ መግለጽ እፈልጋለሁ። ይህንን ራዕይ ወደ ተግባር የሚቀየረው በእናንተ ውስጥ ባሉ ብቁና ተነሳሽ ጤና ባለሙያዎች ስለሆነ ባለፉት ዓመታት በብዙ ባለድርሻ አካላት ጋር የሰራናቸውን ውጤቶች አስጠብቀን ስብራቶቻችንን በጋራ ጠግነን
የስራ እድል ራሳችን ፈጥረን እናንተም ደግሞ እዚህ የምትመረቁትን የዛሬ ተመራቂዎች ብቻ ሳይሆን በዚህ ዓመት በተለያዩ ተቋማትና ኮሌጅ ውስጥ የሚወጡትን እጅግ ተስፋ የሚሰጡ ስራዎችን ለመስራት ከእናንተ ጋር ከዩኒቨርሲቲውም ጋር ከሌሎች ባለድርሻ አካላትም ጋር ሌሊት ከቀን ሰርተን ወደ እናንተ የምንመጣ እንደሚሆን በዚህ አጋጣሚ መግለጽ እፈልጋለሁ። ውድ ተመራቂዎች፣ ሀገራችን አሁንም ብዙ የህዝብ ጤና ጥያቄዎች ያሉባት ሀገር ናት። እነዚህን ፈተናዎች ወደ እድል መፍጠር መቀየር በእውቀት የተገነባ ሀገር ብቻ ሳይሆን ጤናው የተጠበቀ አምራች አቅሙ ከራሱ አልፎ ወደ ሌላ የሚዘረጋ ትውልድ እንዲሆን ሁላችንም የድርሻችንን እንድንወጣ በዚሁ ጠይቃለሁ። ዛሬ እናንተን ሳይ እጅግ ተስፋዬ ሞልቷል። ዛሬ እናንተን ሳይ ጽኑ እምነት ኖሮኛል። ቤተሰብ ዛሬ አንዱን ሸክሙን ጨርሶ ሌላኛውን ከእናንተ ጋር የሚያስቡበት ጊዜ ስለሆነ እኛም ከእናንተ ጋር ደግሞ ሆነን አገራችንን እንዴት አድርገን እንቀይር፣ የእናንተን የስራ እድል እንዴት እናመቻች፣ እንዴት አድርገን ደግሞ ለኢትዮጵያ ብቻ ሳይሆን ከሌሎች ሀገሮችም ጋር በትብብር የምትሰሩበትን መድረክ እናሻሽል ብለን ወጥነን የጀመርንበት ጊዜ ስለሆነ በምትሄዱባቸው ቦታዎች ሁሉ በምታገለግሉባቸው ተቋሞች ሁሉ የኢትዮጵያን ስም እንድታስጠሩ፣ የቤተሰባችሁን ስም እንድታስጠሩ፣ የኮሌጃችሁን ስም እንድታስጠሩ አደራ ማለት ፈልጋለሁኝ። ለዚህም በምትሄዱበት ቦታ ሁሉ የአዲስ አበባ ዩኒቨርሲቲ ቅርስ ብቻ ሳይሆን የኢትዮጵያ ቅርስ እንድትሆኑ ከዚህ ቀን ጀምሮ አገልጋዮቻችን እንድትሆኑ እጅግ አድርጌ በክብር ጠይቃችኋለሁ። ሙያችሁን ክብር ጠብቁ፣ ህዝባችሁን በፍቅር አገልግሉ፣ ተማሩ፣ ተመራመሩ፣ አስተምሩ፣ ምሩ። ለሀገራችሁ ያለው ዋጋ አስተዋጽኦ ከፍተኛ ነውና እዛ ላይ ጨምራችሁ አበርክቱ። እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። ለመጪውም ዘመናችሁ በሙያ ዘመናችሁ ሁሉ ስኬት፣ ጤና፣ ብርሃን፣ ተስፋ፣ ውጤት ሁሉ እመኘላችኋለሁ። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ።